ሰላም ውድ አድማጮቻችን ማንቸስተር ዩናይትድ ታዳጊውን ቤንዲቶ ማንቴቶን በሚገርም ሁኔታ አዲስ ኮንትራት በሚቀጥለው ሳምንት የሚፈርም ይሆናል። ስለዚህ ተጫዋች ታዲያ ለምን ሩበን አሞሪም ገና በ16 ዓመቱ ጀምሮ የቡድኑ አካል አድርጎ ለምን እስካሁን ድረስ ጠበቀው? ምክንያቱም ለሩበን አሞሪም የተሰራ የሚመስል ተጫዋች ነው። በኤሪክ ቴን ሃግ ስር በአራት ተከላካይ ስትጫወት የመስመር አጥቂና የመስመር ተከላካይ መሃል ያለ ተጫዋች ነው። ተከላካይ ጎበዝ ነው። ማጥቃት ላይ አጨራረሱ ማሻሻል አለበት። ለዊንግ ባክ ግን ሩበን አሞሪም ለሚፈልጉት ዊንግ ባክ የተፈጠረ የሚመስል ነው። ቤንዲቶ ማንቴቶ በጣም የሚገርም ተጫዋች ነው። ደረማዎቻችን ያለው ክህሎት ያለው ፍጥነት ገና በ17 ዓመቱ ለዋናው ቡድን እስከ ውድድር ዓመቱ መጨረሻ ድረስ የመሰለፍ ዕድል ይሰጠዋል ተብሎ ይጠበቃል። እንግዲህ ሩበን አሞሪም በዘንድሮ ውድድር ዓመት ለሃሪ አማስ፣ ለቺዶቢ ማርቲን እንዲሁም ደግሞ ለአይዳን ሄቨን ለሶስቱ ተጫዋቾች በዋናው ቡድን የመሰለፍ ዕድልን ሰጥቷል። አራተኛው ተጫዋች ሊሆን የሚችለው ቤንዲቶ ማንቴቶ ወይም ደግሞ ጃክ ፍሌቸርም የመሆን ዕድል ይኖረዋል። ዛሬ ግን ቤንዲቶ ማንቴቶ ምን አይነት ብቃቶች አሉት፣ ከዛ ውጭ ደግሞ ምን አይነት ተጫዋች ነው የሚለውን ነግራችኋለን። በሚቀጥለው ሳምንት ደግሞ የ4 ዓመት ኮንትራቱን ከማንቸስተር ዩናይትድ ጋር በይፋ ይፈርማል። ፋብሪዚዮ ሮማኖ ነው እንግዲህ መረጃውን ይዞት የወጣው። 18 ዓመት በታች ቡድኑ ጋር ሲጫወት በዘንድሮ ውድድር ዓመት 4 ጎሎችን ማስቆጠር ችሏል። አስደማሚ ብቃቱ ምንድነው? ከአምና የቀጠለ ነው። ከ16 ዓመቱ ጀምሮ የቀጠለ ብቃት ያለው ነው። ብዙዎቹ ባጫወቱ ያጫወት ስታይሉን ስታዩት ከቡካዮ ሳካ ጋር ያመሳስሉታል። ቡካዮ ሳካ በአርሰናል አካዳሚ ሲወጣ የግራ መስመር ተከላካይ እንደነበር የምታውቁት ነው። ከዛ ነው እንግዲህ ወደ ቀኝ መስመር የማጥቃት የሄደው። ይሄኛውም ቤንዲቶ ማንቴቶም የግራ መስመር ተከላካይ ነበር፣ ግራ መስመር አጥቂም ነበር። ከዛ ወደ ቀኝ መስመር ቅርብ ጊዜ ደግሞ እየተጫወተ ይገኛል። አስፈላጊ የሆነ ተጫዋች ነው። ማንቸስተር ዩናይትድ እንግዲህ በተለይ በፕሪሚየር ሊጉ ብዙ ጨዋታዎች እንደሌሉበት ማለትም ወሳኝ የሆኑ ጨዋታዎች እንደሌሉበት በእነዛ ጨዋታዎች ላይ አንዱ መሰለፍ የሚጠበቅበት ለነ ቤንዲቶ ማንቴቶ ለነ ጃክ ፍሌቸር እድል መስጠት ከሩበን አሞሪም ይጠበቃል። ቤንዲቶ ማንቴቶን እድል መስጠት አስፈላጊ የሚያደርገው ለምንድነው? በቀጣዩ ውድድር ዓመት የቡድኑን የቀይ መስመር ተመላላሽ ከሚፈልጉ የቤንዲቶ ማንቴቶና እንዲሁም ደግሞ የአማድ ዲያሎን ጥምረት ልናየው የምንችለው እድሉ ሰፊ ነው። በአጠቃላይ ስለ ቤንዲቶ ማንቴቶ የምንነግራችሁ ኑሮናል። ደርማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ከዛውጭ ኮሜንት መስጫ ቦክስ ላይ ደግሞ ስለ ቤንዲቶ ማንቴቶ የሚሰማችሁን አስተያየታችሁን አስቀምጡልኝ። እንግዲህ የዩናይትድ ቀጣዩ ተመራጭ የቀይ መስመር ዊንግ ባክ ይሆናል ወይም ተመላላሽ ይሆናል ተብሎ ይታሰባል። ተጫዋቹ በተከላካይ በመስመሮች መካከል በሁሉም መስመር መጫወት ይችላል። የግራ መስመር ተከላካይ፣ የግራ መስመር ተመላላሽ መሆን ይችላል። የቀይ መስመር ተመላላሽ መሆን የሚችል ነው። ያንንም ያስቻለው ምንድነው ካላችሁኝ ለሩበን አሞሪም ማጫወት የሚሆን ፈጣን ነው። ፈጣን ብቻ ሳይሆን ደግሞ ኤክስፕሎሲቭ የሆነ አክሰለሬሽን ነው ያለው። ስፒዱን ፍጥነቱን መቀያየር የሚችለው ቡድኑን በሚፈልግበት ሁኔታ በተለይ መልሶ ማጥቃቶችን ሲሰነዘር ለማንቸስተር ዩናይትድ አስፈላጊ ይሆናል። ሁለተኛ ትልቁ ጥንካሬው ግን ለፕሪሚየር ሊጉ አሁንም ይህ ልጅ ብቁ ነው የሚያስብለው የአካላዊ ብቃት ጥንካሬው ነው። ድሪብል የማድረግ አቅሙም በጣም የተለየ ነው። በሁለት እግሩ ድሪብል ማድረግ ይችላል። ከዛ ውጭ በሁለት እግሩም ክሮስ ማድረግ ይችላል። በሚገርም ሁኔታ ደግሞ በሁለት እግሩም ይሄ አሁን ለምሳሌ በመስመሮች መካከል ካያችሁት በተለይ ወደ ግራም ወደ ቀኝ መስመር ሲሆን በግራ ወደ ውጭም ወደ ውስጥም ድሪብል የማድረግ አቅም አለው። ያንን ተከትሎ ተከላካዮች በጣም ይወዛገባሉ። ግራ ነው ቀኝ ነው እያሉ ያው የመጀመሪያው እግሩ ግራ እንደሆነ ያስታውቃል። ነገር ግን ቀኝ እግሩንም በሚገባ መጠቀም የሚችል ነው። በሁለቱ መስመሮች መጫወት መቻሉ ለሩበን አሞሪም አስፈላጊ ያደርገዋል። በግራውም በቀኙም ጥሩ ክሮሶችን ማድረጉ በጣም የተሳካ ክሮሶች እንዲያደርግ ያስችሏል። ሩበን አሞሪም እንግዲህ ይህንን ተጫዋች ለምን ፈለጉት ካላችሁ የሩበን አሞሪም አጫዋወት ላይ ትንሽ ትኩረትን ሰጠን የዚህን ተጫዋች ጠቀሜታ ነው። በ4-3-3 አጫዋወት ካያችሁ ለምሳሌ ጥሩ ምሳሌ ሊሆን የሚችለው ትሬንት አሌክሳንደር አርኖልድ በ4-3-3 ሲጫወት የመከላከሉ ላይ ደካማ እንደሆነ ሁሌም የቀኝ መስመር ተከላካይ ሲሆን ማጥቃቱ ላይ ግን ጠንካራ እንደሆነ ይወራል። 3-4-3 ሲሆን ግን የመስመሮቹ አምስተኛ የሚሆኑት ማለት ነው በቀኝና በግራ ላይ ባሉት ሽፋን ይሰጣቸዋል። ስለዚህ የመከላከል አቅማቸውን ይቀንስና ወደ ማጥቃቱ በጣም ያተኮሩ የመስመር ተጫዋቾችን እናይ እንችላለን። ማንቸስተር ዩናይትድ ደግሞ በዚህም ቦታ ላይ በተለይ ዲያጎ ዳሉትን እያሰለፈ ይገኛል። በቀኝ መስመር ዳሉት ደግሞ ለአራተኛ ተከላካይነት እንጂ ለ3-4-3 ተመላላሽነት በጣም የተሻለ የማጥቃቱ ፋይን የሆነ ወይም ደግሞ የተጣራ ምርጥ የሆነ አጨራረስ የለውም። በመከላከሉ ረገድ የተሻለ ሚናውን እየተወጣ እንዳልሆነ በአጫዋቶች ውስጥ ይታያል። አሲስት ማድረግ የቻለው ራሱ ጎሎችን ማስቆጠር የጀመረው ቅርብ ጊዜ ነው። እንግዲህ አንደኛም በ3-4-3 መጫወት አለመቻሉ ይሄኛው ማቶታ ግን ለዚህ የተፈጠረ ይመስላል። በተለይ ከአማድ ዲያሎ ጋር ጥሩ ጥምረትን መፍጠር የሚችሉ ይመስለኛል። አማድም ግራገር ነው። አማድ
አማድ በ10 ቁጥር ሚና በቀኝ መስመር ከተሰለፈ ማለት ነው ለሁለት ጥሩ ብቃታቸውን ማሳየት ይችላሉ። የሰውነታቸውን መጠቀም መቻሉ በጣም አስገራሚ ነው። ስለዚህ ከአማድ ጋር በአንድ መስመር ላይ ሁለት ተጫዋቾችን ጥሩ የማጥቃት አቅም ያላቸውን ካገኘ በጣም የተሳካ ያደርገዋል ማጥቃቱ። ሜቢ እንግዲህ ማንቸስተር ዩናይትዶች በጆቫኒ ኩንዳ መልቀቅ አለማስፈረም ያዘኑትን ደጋፊዎች የሚክስ ይመስለኛል። ኳሱን ይዞ የሚያጠቃበት መንገድ፣ ኳሱን ወደፊት የሚወስድበት መንገድ በጣም ጥሩ ነው። ከዛ ውጭ ደግሞ በጣም የሚገርመው በመልሶ ማጥቃት ውስጥ ስፔሶችን ታገኛለህ። ስፔሶችን እንዴት ታጠቃለህ የሚለው በጣም ወሳኝ ነው። ኳሱን ይዞ ይህኛው ተጫዋች 10 እና 15 ሜትር መሄድ ይችላል። ያ ደግሞ ስፔሱን የማጥቃት አቅሙን ያሳያል። ወደ ኢንቨርት የማድረግ አቅሙና ሹት አድርጎ የማስቆጠር አቅሙን በጣም የተለየ ነው። ፍጥነቱ የመጀመሪያ እንደነገርኳችሁ ኢንተንሲቲ ያለው ፍጥነቱ ደግሞ ፕረስ ማድረግ በመከላከሉ በማጥቃቱ ያ ማደግ የሚችል ነው። ገና 17 ዓመት ነው። የማንቸስተር ዩናይትድ የታዳጊ ማዕከሉ ደንማዎቻችን በዘንድሮ ውድድር ዓመት ብዙ ተጫዋቾች የሚጠበቁ አሉ። የነጃክ ፍሌቸር፣ ሴኩ ኮኒም ሌሎቹ ተጫዋቾች ይሆናሉ። ማቶቴ ግን የውድድር ዓመቱ ከመጨረሱ በፊት ሩቢን አሞሪም እድል ከሚሰጧቸው አንዱ ይሆናል። ያንን ተከትሎ ነው እንግዲህ ኮንትራቱንም 4 ዓመት ኮንትራቱን በማንቸስተር ዩናይትድ ቤት ለመቆየት የሚያራዝመው። ልምዱ ቀስ በቀስ እያሻሻለ እንዳለ ይታያል። አምና ከነበረው ብቃት በዘንድሮ መሻሻሉ ይታያል። በጣም ጥሩ የሆነው ከ21 ዓመት በታች አርሰናልን፣ ቸልሲን ሲያሸንፉ ጥሩ ብቃቱን አሳይቷል። ከዛ ውጭ እንግዲህ ምንድነው ተለዋዋጭነት ያለው አጨዋወት ስታይል መኖሩ፣ ሁሉ ተመሳሳይ ስታይል አለመጠቀሙ በጣም ጥሩ ብቃቱን ያሳያል። እንግዲህ ማንቸስተር ዩናይትድ በቅድመ ውድድር ጨዋታ የቡድን አካሉ ነው ልናየው የምንችል ነው። በፕሪሚየር ሊጉ ዓመቱ ከማለቁ በፊት የመጀመሪያ ጨዋታውን ለማንቸስተር ዩናይትድ ሲጫወት የምናየው ነው የሚሆነው። ፊዚካሊ በጣም ጠንካራ ነው። እንግዲህ ያ በጣም ወደ ዋናው ቡድን እንዲያድግ የሚያስችለው ይሆናል። ድሪብል የማድረግ አቅሙ፣ ኳሱን የመምታት አቅሙ በጣም ጥሩ ነው። ጎሎችን ማስቆጠር ይችላል። ለማንቸስተር ዩናይትድና ለሩቢን አሞሪም እንግዲህ ሌላኛውን ታዳጊ ያገኙ ይመስላል። ትልቅ ገንዘብን የሚቆጥብ ይሆናል። በተለይ ማንቸስተር ዩናይትድ አጥቂ፣ ትክክለኛ አጥቂ ማስፈረም ግዴታ ውስጥ እንዳሉ ይታወቃል። ስለዚህ የተሻለ አጥቂን የሚያገኙ ከሆነ ዊንግ ባኩን በማንቶታ መሸፈን የሚችሉ ከሆነ በጣም አስደሳች ይሆናል ብዬ አስባለሁ። ማንቶታ እንግዲህ በታዳጊ እድሜው በታዳጊ ቡድኑ ውስጥ ምን አይነት ብቃት ነበረው ብለን እንየው። እንግዲህ አንደኛ ከ18 ዓመት በታች የማንቸስተር ዩናይትድ የአካዳሚ ውጤቱ ነው። ሲጫወት በጨዋታዎች ውስጥ በጣም ጥሩ ብቃት ካነበራቸው ተጫዋቾች ውስጥ አንዱ ነበር አምና ማለት ነው። ገና በ16 ዓመቱ በአንድ ጨዋታ 4 ጎሎችን አስቆጥሮ ነበር። በወጥነት ጥሩ ፐርፎርማንሱን የሚያሳይ ነበር። በጣም ጠንካራ ሰራተኛ እንደሆነና ይሄ ደግሞ ሃምብል ነው የሚባል አይነት ተጫዋች እንደሆነ ብዙ መረጃዎች ያሳያሉ። በተለያዩ አይነት ቦታ መጫወት መቻሉን ደግሞ ወደውታል። እንግዲህ አሁን የማንቸስተር ዩናይትድ የታዳጊ ቡድን በሩቢን አሞሪም ማጫወት እንደ አዲስ መሰልጠን ጀምሯል። በ3-4-3 ማለት ነው። ያ ምንድነው ከታች የሚወጡት የተሻለ እንዲሆኑ የሚያደርግ ነው። ለምሳሌ ማንቶታ በሚገርም ሁኔታ ይህ ተጫዋች በኤሪክ ቴን ሃግ ስር የመሰለፍ ዕድል የመሰጠቱ ጠባብ ሊሆን ይችል ነበር። ነገር ግን አንደኛ በ4-3-3 የሆነው የኤሪክ ቴን ሃግ አጨዋወት ለሱ የሚመች ሆኖ አይታይም ነበር። አቅሙን ለማውጣት ሜቢ እንግዲህ እንደ ዊንግ ባክ ጠንካራ ፉክክር በጊዜ ጠብቀው ነበር እንጂ እንደዛም አቅሙን ማሳየት ይችል ነበር። ኤሪክ ቴን ሃግም ታዳጊ ተጫዋቾችን አሳይተውናል። ጥሩ ብቃት ያላቸውን አስቀርተው አምና ለምሳሌ ለነኩቢ ሜኖ፣ ለነፎርሳን ከዛ ውጭ ደግሞ ለካምቦ አለም እድል ሰጠው ነበር። ብቃት ያላቸውን ኩቢ ሜኖ ቡድን ውስጥ ቀርቷል። ሌሎቹን ደግሞ በሚገባ ማንቸስተር ዩናይትድ ገቢ እንዲያገኝባቸው ያደርጋል። ስለዚህ ማንቸስተር ዩናይትድ ብዙዎችን ተጫዋቾች ቡድኑ ውስጥ ጥሩ ፐርፎርም የሚያደርጉትን ይዞ መቀየር፣ ጥሩ ፐርፎርም የማያደርጉትን ደግሞ በመሸኘት የተሻለ ገንዘብ ማግኘት ይጠበቅበታል። ምክንያቱም ደግሞ በፒኤስአር ሩሉ ለማንቸስተር ዩናይትድ በጣም የሚያስፈልግ ነው የሚሆነው። ትናንት በተደረገው ጨዋታም ሴኩ ኮኔ ታዳጊው ሴኩ ኮኔ ጎል ማስቆጠር ችሏል። ከዛ ውጭ ደግሞ ፔናልቲ ማስገኝቷል። ለማንቸስተር ዩናይትድ ለመጀመሪያ ጊዜ ነው ይህ ከማል የመጣው አማካይ ደግሞ ጎሉን ያስቆጠረው። በአጠቃላይ እንግዲህ የነ ጃክ ፍሌቸር፣ የነ ሴኩ ኮኔ የነዚህ ታዳጊዎች ለማንቸስተር ዩናይትድ እስከ ውድድር ዓመቱ መጨረሻ ድረስ የመሰለፍ ዕድል ይሰጣቸዋል። ለዋናው ቡድን የመሰለፍ አቅም የላቸውም ተብሎ የሚታሰቡትን ደግሞ ማንቸስተር ዩናይትድ ወደ ሌላ ክለብ የሚያሰናብታቸው ይሆናል ተብሎ ይጠበቃል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።